አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ነው አለን አልሐምዱሊላህ። ዛሬ ኢንሻአላህ በምግብ ስራ መጥቻለሁ ማለት ነው። እንግዲህ እንደተለመደው ከዚህ በፊት የእጅ ስራ ነበር ይዤ የምመጣው፣ ደግሞ ዛሬ ኢንሻአላህ በምግብ ስራ መጣሁኝ እና ይሄንን ኬክ አብረን እንሰራለን በ5 ደቂቃ ውስጥ ማለት ነው። በጣም ፈጣንና ቆንጆ ኬክ አብረን እንሰራለን። ደቂቃ አይወስድብንም። እንደምታዩት በጣም ነው የሚያምረው። ማሻአላህ ተባረከላህ እላችኋለሁ ውዶቼ፣ እና አብረን እንሰራለን። የሚያስፈልጉንን እናዘጋጅ አብረን ማለት ነው። ተከታተሉኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? አለን አልሐምዱሊላህ። እንግዲህ የኬካችን አሰራር እንቀጥላለን ማለት ነው። እዚህ ጋር እንቁላል ነው የሚያስፈልገን። 5 እንቁላል ነው ያደረኩት። እንቁላሎቹ ትናንሽ ስለሆኑ 5 ያደረኩት ማለት ነው። እናንተም እንደፈለጋችሁ ማድረግ ትችላላችሁ በምትሰሩት መጠን። እዚህ ጋር ደግሞ ቤኪንግ ፓውደር ቤኪንግ ፓውደር ነው። እዚህ ዱቄት ማለት ነው ያደረኩትኝ በብርጭቆ። ይሄ ደግሞ እዚህ ቫኒላ ይባላል። እሺ የእልብም አለ፣ የእልቡንም ማድረግ ትችላላችሁ። እዚህ ደግሞ ዘይት ነው። እንዴት እንደማደርግ መጠኛ አደርጋለሁኝ እኔው ማለት ነው። መጠኛ ሳደርግ አሳያችኋለሁ። የሚያስፈልገን ይሄው ማማሰያና ሱካር ማለት ነው። ሱካራችንን እንጨምራለን። በቅድሚያ እንቁላላችንን እናደርጋለን። ስልክ ይዤ ስለሆነ እንግዲህ ስልኩን አቋም አድርጌ እንቁላሌን እዚህ ንጹህ ሳህን ላይ አድርጌ እመጣለሁኝ። እሺ ውዶችዬ እንቁላሉን አድርጌያለሁኝ፣ እመታዋለሁ ማለት ነው። ይሄንን ከመታው በኋላ ሱካሬን እጨምራለሁ። እንግዲህ በአንድ እጄ ስልክ ይዤ ስለሆነ ለዛ ነው። እሺ ውዶችዬ ሱካሬን ጨምሬያለሁኝ። እናንተ እንደምትፈልጉት በመጠኑ ማድረግ ትችላላችሁ ማለት ነው። አሁን ደግሞ ዘይት አደርጋለሁ ማለት ነው። ዘይቴንም ጨመርኩኝ። በአንድ እጄ ስልክ ይዤ ስለማይመቸኝ መትቼው ልምጣ። እሺ ውዶችዬ ቫኒላዬን ጨመርኩ ማለት ነው። ቤኪንግ ፓውደርን ጨመርኩ። ከዛ በአንድ እጅ ስልክ ይዞ እንግዲህ ስራ አይመችም። ከዛ ነው እያስቀመጥኩ ስጨምር ምናምን ማታወኝ ማለት ነው። አይመችም ያኔ ስልክ ይዞ እንትን ለማለት። በደንብ አድርጌ ከመታ በኋላ ዱቄቴን እጨምራለሁ ኢንሻአላህ። ውዶችዬ እንደዚህ ዱቄት እኔ ደግሞ ቪዲዮ እያደረኩ መስሎኝ ስጨምር አወራለሁ ብቻ ለካ ካሜራውን አቆመዋለሁ። አየኔ ነገር ትንሽ ነው ዱቄት የምጨምረው ያኔ እንዲመቸኝ ማለት ነው ለማዋሃድ፣ እንደውም መጠነኛ እንደሆነልኝ። እንደዚህ እያደረጋችሁ ዱቄታችሁን ትጨምራላችሁ። ከዛ መጨረሻ ላይ በደንብ ታዋህዱታላችሁ። አሁን በአንድ እጄ ካሜራ ስለያዝኩ ነው አስቀምጬ ግን አዋህደዋለሁ ማለት ነው። እንደዚህ ካደረኩት በኋላ ትንሽ ደረቅ ካለባችሁ ደግሞ ውሃ ጨመር ታደርጉበታላችሁ፣ ወይም ወተት ኒዶ ማድረግም ይቻላል። ኒዶ ካላችሁ ኒዶ ማድረግ ትችላላችሁ። ቤት ያላችሁን ወተት መጨመር ትችላላችሁ ማለት ነው። ይሄኔ ግን ቆንጆ እየሆነ ነው። ወተትም አያስፈልግም። በቃ ይሄ አሁን ግማሽ ሳይሆን ትልቅ ነው ብርጭቆ በነገራችን ላይ እንደምታዩት ይበቃኛል። ለእኔ ላዋሄደውና እመጣለሁ። በደንብ ካሜራ ይዤ አልተመቸኝም ለማዋሄድ። እሺ ውዶቼ ለእኔ በቂ ነው። ይሄንን ላዋሄደው በደንብ
በደንብ ስትመቱት ያኔ እንትን ክፍት ይልላችኋል፣ ያኔ ይነፋል በደንብ። ለዛ ነው። ጠብቁኝ እሺ ውዶችዬ። እንደምታዩት በደንብ አርጌ እንግዲህ አዋህጃለሁኝ። ኢንሻአላህ እንደምታዩት ነው። ማሻአላህ ያኔ መጨረሻውን ያሳምረው። ከዛ እዚህ አጥቤ አዝቻለሁኝ። ይሄንን ዘይት እቀባዋለሁ ማለት ነው። ዘይት አበዛው መሰለኝ፣ ቢሆንም ግን እንዳይዝብኝ ስለምፈልግ ችግር የለውም። ሁሉንም አዳርሰዋለሁ፣ እቀባዋለሁ እንደዚህ ያደረኩ እና ምግብን አልችልም እያላችሁ ጃዛ ቤት የምትቀመጡ ሰዎች፣ በነገራችን ላይ ብዙ ሰው ሲያወራ እኔ ሳኡዲ ላይ ምግብ ስራ ከባድ አድርጌ ነበር የማየው። ከባድ እንደዚህ ነው፣ አረጣጠቡ ለራሱ ይከብዳል ምናምን ይሉ ነበርና አልሐምዱሊላህ ደፋር መሆን መልካም ነው። ደፋር ሆናችሁ መግባት ነው። በጣም ቀላል ነው እላችኋለሁ ውዶቼ። ዘይት አብዝቻለሁ፣ ቢሆንም ሳህን ላይ አደርጋታለሁ አንጠፍጥፌ ማለት ነው። በኋላ ሰራበታለሁ ሌላ ነገር። ንጹህ ስለሆነ እቃው ምንም ችግር የለውም። ሀራም ማለት ነው፣ አይደፋም። ምንም የሰው ቤት ቢሆንም ሀራም ነው። በቃ እንደዚህ አድርጌ ሁሉንም አዳረስኩ፣ ለቀለኩኝ። አሁን እዚህ አደርጋለሁ። እሺ ውዶችዬ እናደርጋለን እንግዲህ እዚሁ ማለት ነው። አስተካክየው መጣሁ። ይሄንን ይመስላል እንግዲህ። ፎርናችንን ለኩሻለሁ። ፎርኔ እኔ እስከምሰራ 130 ማለት ነው የሙቀቱ ኃይል ያደረኩትኝ። ፎርኔ ጨምራለሁ። እንደምታዩት ነው 160 አደርገዋለሁ። አሁን ሞቅ እንዲል ማለት ነው። በቃ ሲበስል እመጣለሁ። ቤተሰብ ኬካችን በስተመጨረሻ ምችን ትመስላለች ማለት ነው። እኔም ደግሞ አሳንሼ ነው የሰራሁት፣ ግን ለኛ ቤት በቂ ነው ማለት ነው። በ8 ቀን በ15 ቀን እንደዚህ ነው የሚሰራው እና ለዛውም ስፖርተኛ ነን ምናምን ይላሉ፣ መብላት ይፈልጋሉ። ቅጡ ስለሚያማቱ ዝም ብዬ ትንሽ ነገር ነው የምሰራው ማለት ነው። እና ማሻአላህ ተባረከላ። ሀታ አንድ ብርጭቆ እንኳን ዱቄት አይደለም ያደረኩት፣ አይታችኋል። ግማሽ ብርጭቆ ዱቄት ነው፣ ግን ትልቅ ነው የሆነው። ለኛ ቤት በቂ ነው ማለት ነው። እና ለቻለ ውዶቼ ሞክሩት እናንተም። ይሄንን ይመስላል ሰራ ነው ዛሬ ኬክ እና እንደምታዩት ነው። ከስር ደግሞ ማሻአላህ ተባረከላ ይሄን ይመስላል። ሶስ አላደርግም እኔ፣ አንዴ ስፖርተኛ ነን አንዴ ምንድነን እያሉ ስለሚረብሹኝ ማለት ነው። እና ይሄንን ይመስላል እላችኋለሁ ውዶቼ። በጣም ቀላል ነው። ወተት ምናምን እንደዚህ አያስፈልግም። ዝም ብላችሁ መስራት ልክ እንዳሳየዋችሁ አድርጋችሁ ስሩ። በጣም ቆንጆ ነው።